ጠቅላይ ሚኒስትር ዶክተር አብይ አህመድ በአይሻ ሁለት የንፋስ ኃይል ማመንጫን በትናንትናው ዕለት አስመርቀዋል። በምረቃ ስነ ስርዓቱ ላይም የጅቡቲ ፕሬዚዳንት የሶማሊያና የኬንያን ጨምሮ በርካታ የመንግስት ባለስልጣናት በተገኙበት ይህ ምረቃ ፕሮግራም ተደርጓል። ዶክተር አብይ አህመድም ንግግር አድርጓል። በንግግራቸውም ስለ ህዳሴ ግድብ አንስተዋል። ህዳሴ ግድብ በራሳችን አቅም የገነባ ነው። ይህንንም እንደዚሁ በራሳችን አቅም የገነባ ነው። እንደዚሁም የኮፕ የአየር ንብረት ለውጥ እንግዲህ ጉባኤ ይደረጋልና በ2032 ይደረጋል። ያንንም የተመረጥነው በዚህ ስራችን ነው ሲሉ ገልጸዋል። እንደዚሁም ስለ ጎረቤት ሀገሮችም እንደዚሁ የተለያየ ጉዳዮችን አንስተዋል። አብሮ ስለ መስራት ስለ ጅቡቲን ጨምሮ እና ኬንያን ጨምሮ እንግዲህ በጣም ወዳጅ መሆናቸውንም ገልጸዋል። ስለ ደቡብ አፍሪካም እንደዚሁ አዳዲስ ፕሮጀክቶችን አውርተዋል። እንደዚሁም ስለ ኮፕ ወይም ስለ አየር ንብረት ለውጥ ማለት ነው በብቃትና በታላቅ ድምቀት እንደምናዘጋጀው ቃል እገባላችኋለሁ ሲሉ ገልጸዋል። አያይዘውም ስለ ጎረቤት ሀገሮች አብሮ መስራት አብሮ መኖር እንደዚሁም ተጋግዞ ማደግ ያስፈልጋል ሲሉ እነዚሁ ገልጸዋል። ያለን ሰጥቶ መቀበል እኛ ጋር በቂ ነገር አለ፣ እኛ ጋር የሌለው ደግሞ ሌሎች ጋር አለና ብንሰጣጥና ብንቀይር ትልቅ በምስራቅ አፍሪካ ለውጥ እናስመዘግባለን ሲሉ ገልጸዋል ማለት ነው። እነዚህ በርካታ ጉዳዮችን አንስተዋል። ፎሎ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። 86ኛው የአገው የፈረሰኞች በዓል በትናንትናው ዕለት በድምቀት ተከብሯል። በእንጅባራ ከተማ ማለት ነው። በእንጅባራ እንግዲህ መከበር ከጀመረ 86 ዓመትን አስቆጥሯል ከዘንድሮ ጋር። እናም በርካታ የመንግስትና እንደዚሁም ደግሞ የክልል ባለስልጣናት ከፌዴራል የመጡ ባለስልጣናት ጭምር በተገኙበት በድምቀት ተከብረው ውሏል። ተመስገን ጥሩነህን ጨምሮ እንደዚሁም ደግሞ ዲያቆን ዳንኤል ክብረትን ጨምሮ በርካታ ከፌዴራል የመጡ ባለስልጣናት ጭምር ተገኝተዋል በዚህ በዓል ላይ ማለት ነው። እንደዚሁም ደግሞ የባህል አምባሳደር ተደርጋ ትምህርት የነበረችው አምና ቤዛ ዘንድሮም እንደዚሁ የበዓሉ አምባሳደር ሆና እንግዲህ ያገው የዚህ በዓል አምባሳደር ሆና ዳግም ተመርጣለች ነው የተባለው። ከዚህ ጋር በተገናኘም እንግዲህ በርካታ እንግዶች መገኘታቸውም ጭምር ነው የተነገረው ማለት ነው። ይሄ በዓል ብዙዎችን እንግዲህ በፈረስ እያዝናና የሚከበር በዓል እንደሆነ ይታወቃል። እናም ብዙዎች በቦታው ላይ ተገኝተው አክብረውታል። በምስሉ ላይ የምትመለከቷትም እንደዚሁ አምባሳደር ሆና ተመርጣለች። በወልቃይት ጸገዴ አስቸኳይ መግለጫ ሰጥቷል። በወልቃይት ጸገዴ የአማራ ማንነት አስመላሽ ኮሚቴ እንደዚሁም ደግሞ የዞን አመራሮችም ጭምር ነው መግለጫውን በአንድ ላይ የወጡት የተባለው። ምርጫ ቦርድ ወልቃይት ጸገዴን ጨምሮ በስሩ ያሉ ወረዳዎችን በምዕራብ ትግራይ ምርጫ ክልል ማድረጉን ተከትሎ በምርጫ ቦርድ ላይ ከባድ ተቃውሟቸውን አሰምተዋል። ላለፉት 30 ዓመታት በጭቆና የቆየውን ሕዝብ ዳግም ለጭቆና የሚያደርግ አሰራር ወይም ደግሞ የምርጫ ፕሮግራም ነው፣ ይሄ እንዲስተካከል እንጠይቃለን ሲሉ ገልጿል። እንደሚታወቀው ዞኑ ያለ ፈቃድ ወደ ትግራይ ክልል ተካሏል በ1984። እናም ይሄ ስህተት ነው። አሁን ግን ላለፉት 5 ዓመታት በአማራ ክልል ሲስተዳደር ቆይቷል። እንዴት ወደ ትግራይ ክልል ምርጫ ክልል ሆነ ሲሉ ተቃውሟቸውን እየገለጹ ነው የሚገኙት። አክለው ምርጫው በሰላም እንዲጠናቀቅ የበኩላችን አስተዋጽኦ እናደርጋለን። ነገር ግን ይህ በአስቸኳይ መስተካከል አለበት፣ በአማራ ክልል ስር መሆን አለበት ምርጫ ጣቢያው ሲሉ ተቃውሟቸውን እያቀረቡ ነው የሚገኙት። እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሰብስክራይብ እና ፎሎ እያደረጋችሁ አዳዲስ መረጃ ደርሳችሁ አብራችሁን ቆዩ። መልካም ቆይታ። በቆላ ተንቤን ህወሓት ለበርካታ ዓመታት መሳሪያ ሲያከማችባቸው የነበሩ ቦታዎች ከባድ የድሮን ጥቃት ደርሶባቸዋል። በዚህም እንግዲህ ህወሓትም ከፍተኛ ቁጣ መግለጹም ታውቋል። እንደዚሁም ደግሞ ወደ ድርድር ለመምጣትም እንግዲህ ጥያቄ አቅርቧን የተባለው ባለፈው የአፍሪካ ህብረት መግለጫ ወጥቶ ነበር። ሁለቱ አካላት ወደ ድርድር እንዲመጡ መግለጫ ወጥቶ ነበር። የዓለም አቀፍ ተቋማትም እንደዚሁ መግለጫ እያወጡ ነው የሚገኘው በዚህ በህወሓትና በፌዴራል መንግስቱ ባለው ውጥረት ምክንያት ማለት ነው። እና ህወሓት አሁን ለድርድር ዝግጁ ነኝ ማለቱ እየተነገረ ነው የሚገኘው። በቆላ ተንቤን በድሮን እንግዲህ በርካታ የድሮን ድብደባዎች ናቸው የተደረጉት የተባለው። በዚህም እንግዲህ በርካታ መሳሪያዎች እንደወደሙም ጭምር ነው የተነገረ የሚገኘው። ይህንን ለማድረግ በርካታ ድሮኖች ተሳትፈዋል ተብሎ የተነገረ ነው የሚገኘው። አዲስ መረጃ ደርሳችሁ ሰብስክራይብ ፎሎ አድርጉ። አብራችሁን ቆዩ። የኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫ አውጥቷል። በአፋር በትግራይና በአማራ ክልል ባሉ ድንበሮች ቀውስ ምክንያት ክትትል እያደረግኩ ነው ሲልም ገልጿል። በእነዚህ ቦታዎችም ከፍተኛ የሆኑ ተፈናቃዮች እንቅስቃሴ እየተመለከት እንገኛለን ሲልም ገልጿል። ወደ ቆቦ ከአላማጣ ወደ ቆቦ እየወጡ ያሉ በርካታ ተፈናቃዮችም እንደዚሁ እንዳሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። አያይዞም እንደዚህ በግጭት ውስጥ የገቡ አካላት ሕግና ስነስርዓት እንዲያከብሩና ለንጹሐን ከለላ እንዲያደርጉ ለማህበረሰብ አገልግሎት
የሚሰጡ ተቋማትን ጥበቃ እንዲደረግላቸውም ሲል ለመንግስትና እንደዚሁም ደግሞ ለህወሓት ታጣቂ ቡድን ጥሪ አቅርቧል። እንደዚሁም ደግሞ የፕሪቶሪያው ስምምነትም እንዲከበር እንደሚታወቀው ከትግራይና ከፌዴራል መንግስቱ ጋር ወይም ደግሞ ከህወሓትና ከፌዴራል መንግስቱ በነበረው ጦርነት ወደ ሰላም የወረደው በፕሪቶሪያው ስምምነት እንደሆነ ይታወቃል። እናም ይህ አሁን ተጥሷል ነው የተባለው ኦልሬዲ ህወሓት ወደ ጥቃት መግባቱን ተከትሎ እናም ይህ እንዲተገበር እና ሁለቱ አካላት በአስቸኳይ ወደ ድርድርና ወደ ሰላም እንዲመጡም ጭምር ጥሪ አቅርቧል። አያይዘውም የንጹሀን ከለላ እንዲደረግላቸውም ደጋግሞ ጠይቋል። በርካቶችም እንደሚታወቀው በነበረው ከአሁን በፊት በነበረው ጦርነት በርካቶች ህይወታቸውን ማጣት ይታወቃል። በርካታ ተቋም ወደማቸው ይታወቃል። እናም ይህ እንዳይደገም በአስቸኳይ ከዚህ ጥንቃቄ እንዲደረግ ከለላ እንዲደረግ ሲል ለመንግስትና ለህወሓት ቡድን ጥሪ አቅርቧል የተባለው የኢትዮጵያ ሰብአዊ መብቶች ኮሚሽን እናም ክትትል እያደረግኩ ነው ሲልም ገልጿል። አዲስ መረጃ እንደርሳችሁ ፎሎ ሰብስክራይብ አድርጉ። መልካም ቆይታ